ሰላም ጤና ይስጥልን ክቡራትና ክቡራን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በህብረት ስራ ማህበራት የተደራጁ አባላትን የቤት ባለቤት ለማድረግ በትኩረት እየሰራ መሆኑን የሉማሜ ከተማ አስተዳደር አስታወቀም። በምስራቅ ጎጃም ዞን በሉማሜ ከተማ አስተዳደር ከ2011 ዓ.ም ጀምረው በህብረት ስራ ማህበራት ተደራጅተው የቤት መስሪያ ቦታ ለማግኘት ሲጠባበቁ የነበሩ ከ1300 በላይ አባላትን ተጠቃሚ የሚያደርግ የቦታ ሽንሸና እየተጠናቀቀ መሆኑን የሉማሜ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ መላኩ ስሜን ገልጸዋል። የዜጎች የቤት መስሪያ ቦታ ጥያቄም ባለፉት ዓመታት ሊሰጥ የነበረው በተፈጠረው የጸጥታ ችግር ምክንያት ሳይሰጥ የቆየ ቢሆንም በዚህ ዓመት ለመምራት በትኩረት እየሰሩ መሆናቸውንም አቶ መላኩ ተናግረዋል። መላኩ ስመኝ ይባላለሁ። የሉማሜ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ነኝ። የመንግስት እቅድ ዜጎችን የቤት ተጠቃሚ ማድረግ ስለነበረ ያቀደው እቅድ በዚያ እቅድ መሰረት እኛም የከተማ አስተዳደራችን ተቀዳሚ እቅድ አድርገን ነው ወደ ስራ የገባን። በበጀት አመቱ ባሰብነው ፍጥነት እንዲሄድ ብዙ ጥረት አድርገናል። በዚያ ልክ ግን አልሄደም። ለአርሶ አደሩም ካሳ ተከፍሎት ከሶስተኛው ወገን ነጻ ሆኖ ተጠቃሚው ወደ ቤት ስራ የሚገባበት ሰዓት ነበር። እቅዳችን እንደዚያ ነበር። ከዚህ በኋላ የሚቀረው ካሳ ስሌቱን አስልቶ ለአርሶ አደሮቹ የካሳ ግምቱን ማስገባት ወደ አካውንታቸው ማስገባት ነው የሚሆነው። በሱ አግባብ ሌላ የመልካም አስተዳደር ችግር እንዳይፈጠር እዚህኛው ላይ የነበረብን የመልካም አስተዳደር ችግር ዜጎች የቤት ተጠቃሚ የመሆን ጥያቄ ለመፍታት ስንል ቶሎ ብለን ደግሞ ካሳ አስልተን ለአርሶ አደሩ ከፍለን ተመሬቱ እንዲነሳ ማድረግ ካልቻለ ደግሞ ታዘገያችሁብን የእርሻ ወቅት ያልፈናል የሚል ጥያቄም ያመጣና የመልካም አስተዳደር ችግር እንዳይሆን እኛ በተቻለ ፍጥነት ወደ አርሶ አደሩ የካሳ ግምቱን ማስገባት ይኖርብናል። መመሪያ የሚፈቅድለትን መስጠት ይኖርብናል። ማጨሻ ጋራ ተያይዞ 500 ካሬ ሜትር እንዲወስድ መመሪያ ይፈቅድለታል። ልጆች ካሉት 18 አመት እና ከዚያ በላይ የሆኑ ቤት ውስጥ የሚኖሩ ልጆች ካሉት ቤት የሌላቸው እንዲሰጥ ይፈቅድለታል። እሱም ቤት ከሌለው እንዲሰጥ ይፈቅድለታል። የመሬቱን ቶታል ግምት ገምቶ በካሳ ግምት ማስገባት እና መተካት ያስፈልጋል ማለት ነው። እሱን ለመስራት አሁንም ገና ስራው ብዙ የሚቀረን ስራ አለ። በፍጥነት መስራት ይጠብቅብናል ሌት ተቀን ብለን ማለት ነው። እዚህ ሁለቱ ሳይት ላይ የተሸነሸነው ከ1300 በላይ ተጠቃሚዎችን ተጠቃሚ ያደርጋል። እኛ ግን አቅደን የተነሳ ነው ከ40 እስከ 50 ማህበር ብንመራ ሚኒመም 40 ማክሲመም እስከ 50 ማህበር ብንሄድ ብለን ነው ያቅደን የተነሳን። ይሄን ማድረግ ይጠበቅብናል ማለት ነው። የቦታ ተመሪዎችም የካሳ ክፍያን ቶሎ በማስገባት ገንዘቡ ለአርሶ አደሮች በፍጥነት መድረስ እንዳለበትም ከንቲባው አሳስበዋል። የቤት መስሪያ ቦታ ለመስጠት የቦታ ልየታውን ሲያካሂዱ እንደቆዩ የገለጹት የሉማሜ ከተማ አስተዳደር የመሬት ጽሕፈት ቤት ኃላፊ አቶ ይታይህ ጀንበሬ ሁለት ሳይቶች እንደተለዩ ገልጸው በድንጃ ገና ጎጥ 733 በየጥሞራ ጎጥ ከ600 በላይ የቤት መስሪያ ቦታ እንደተሸነሸነ ተናግረዋል። አርሶ አደሮች ከይዞታ መሬታቸው ላይም በሚነሱበት ጊዜም በስማቸው የተመሩት የከተማ ቦታ ከሌላቸው ለአባወራዎች 500 ካሬ ለልጆቹ ደግሞ ከ18 ዓመት በላይ ለሆኑ ለእያንዳንዳቸው 200 ካሬ ይሰጣል ሲሉም አቶ ይታይ ተናግረዋል። አመሰግናለሁ። ስሜ ይታይ ጀንበሬ ይባላል። የሉማሜ ከተማ አስተዳደር መሬት ጽሕፈት ቤት ኃላፊ ነኝ። በዚህ ዓመት ከ2011 ዓመተ ምህረት ጀምሮ በቤት ማህበር የተደራጁ ቤት ፈላጊዎችን ለመምራት የቦታ ዝግጅት ስናደርግ ቆይተናል። መረጣ በሁለት ሳይት ነው ያለን፣ በሁለት ቦታ ማለት ነው። አንደኛው በጣባይ ጎደና ቀበሌ ድንጃ ገና ጎጥ ሲሆን ሁለተኛው ደግሞ የካይት ቀበሌ የጥሞራ ጎጥ ያሉ ናቸው። እነዚህን ከመጀመሪያው ጥናት ጀምረን የአርሶ አደሮችን የሀብት ቆጠራ ያለውን ንብረት በመሬቱ ላይ ያለውን ስንቆጥር ቆይተን ዛሬ እዚህ ደርሰናል። ከዚህ ውስጥ በድንጃ ገና ጎጥ ወደ 733 ቦታ ተሸንሽኗል ከዚህ በፊት። አሁን ደግሞ ዛሬ እየሸነሸን ባገኛችሁት ጎጥ ላይ የጥሞራ የካይት ቀበሌ የጥሞራ ጎጥ ይባላል። ወደ 600 የዛሬውን ሳይጨምር ወደ 600 ቦታ ሽንሸና አካሂደናል። የአርሶ አደሮችን ቤተሰብ ካጣራን በኋላ ለልጅ 200 ካሬ ሜትር ለአባወራ 500 እናነሳለን። ከዛ በኋላ ያለውን ከዚህ በፊት በስሙ
ቤት የሌለው ከተማ ላይ ቤት የሌለው ወይም በቀበሌ ማዕከል ተደራጅቶ ቤት የሌለው ከሆነ እሱን እንሰጣለን። በቀበሌ ደረጃ ተደራጅቶና በከተማ ደረጃ ቤት ካላቸው ካሳው ተሰልቶ ይሰጣቸዋል ማለት ነው። የመሬቱ እሱን ነው እየሰራን ያለ። ቦታዎች አርሶ አደሩ በማሳው ላይ ያሉት ቤቶች የተለያዩ አትክልቶች በቆጠራ ደረጃ ተቆጥረው እያንዳንዱ ተይዟል። የአትክልት ዋጋም የአንድ ባህር ዛፍ የተለያየ ደረጃ አለው። በተፈላጭ አለ፣ በአውራጅ አለ፣ በአቋም አለ። በዚህ ሆኖ የዋጋ ዝርዝሩን ከንግድ ጽሕፈት ቤት አስቀድመን ሰብስበን ዋጋውን ይዘናል። የሰብሉን ከግብርና ጽሕፈት ቤት የምርት ዋጋ ሰብስበን 1 ሄክታር ምን ያህል ኩንታል ይገኘዋል የሚለውን መረጃ ተቀብለን እሱንም ይዘናል። ከዚያ ውጭ የተረፈ ሰብል የሳር የገለባ የሚለውን ከእንስሳት ሀብት ልማት ጽሕፈት ቤት መረጃ ተቀብለን እሱን ዝግጁ አድርገን አስቀምጠናል። በአጭር ቀን እኛ ካሳውን ሰርተን እንዳሳወቅን በአጭር ቀን ገንዘቡን ሁሉም ቤት ፈላጊ በየማህበሩ የተደራጀው በሙሉ ማስገባት እንዳለበት ተግባብተናል። ይህን ተወያይተን ጨርሰናል። ካሳ የማያስገባ ማህበር ካለ ተጠባባቂውን ጠርተን ተጠባባቂው እንዲወስድ የምናደርግበትን ሁኔታ እናመቻቻለን። አርሶ አደሮች የቤት መስሪያ ቦታ ይመራል ስለተባለ የካሳ ክፍያ ከፍ ለማድረግ ህገወጥ የቤት ግንባታ እየገነቡ እንደሆነ የገለጹት የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊም ኢንስፔክተር በድሉ መልሰው ማህበረሰቡ ገንዘቡንም ሆነ ጉልበቱን ማባከን እንደሌለበትና ከዚህ በፊትም በህገወጥ የተገነቡትን ቤቶችም መፍረሳቸውንም ጠቁመው ለማህበረሰቡም ግንዛቤ እየሰጠን ነው ሲሉ ኢንስፔክተሩ ተናግረዋል። አመሰግናለሁ። ኢንስፔክተር በድሉ መልሰው እባላለሁ። የሉማሜ ከተማ አስተዳደር ፖሊስ አዛዥ ነኝ። በተለይ ህገወጥ ተግባራትን ከመከላከል አኳያ እንደ ከተማ አስተዳደራችን በርካታ ህገወጥ ተግባሮች እየተስፋፉ ያለበት ሁኔታ ነው ያለ። በተለይ በአምስቱም ቀበሌዎቻችን ህገወጥ የቤት ግንባታ በሰፊው እየተስፋፋ ያለበት ሁኔታ ነው ያለ። እሱ ብቻ አይደለም። በተለይ ጎን ለጎን ከህገወጥ አጥር ግንባታ ጋር ተያይዞም ቢሆን በተለይ እንደ ከተማ አስተዳደር ከአጋር አካላት ጋር ግብረ ኃይሉ ተቀናጅቶ ወደ ስራ የገባበት ሁኔታ ነው ያለ። ከሱ ጋር ተያይዞ የመጀመሪያው እንደ ተቋም መከላከል ስለሆነ በአብዛኛው በሁሉም ቀበሌዎቻችን ባገኘነው አጋጣሚ የቅድመ መከላከል ስራ በተለይ የህዝብ ግንኙነት ስራዎቻችን አኳያ ግንዛቤ ለህዝቡ እየፈጠር በተደጋጋሚ ያው ከዚህም ባለፈ በህግ የሚያስጠይቅ መሆኑን በተለይ ማህበረሰቡ ንብረቱንም ጉልበቱንም ከማባከኑ በፊት በህጋዊ መንገድ ግንባታውን እንዲገነባና በተለይ የአጥር ፍቃድ አውጥቶ እንዲያጥር ከማድረግ አኳያ በሁሉም ቀበሌዎቻችን ላይ ሰፊ ስራ እየሰራን ያለንበት ሁኔታ ነው ያለ። በዋናነት ግብረ ኃይሉም ቢሆን በየሳምንቱ እንደዚህ በየ2 ሳምንቱ እየተገናኘ አጠቃላይ ስራዎችን እየገመገምን እየመጣን ያለንበት ሁኔታ ነው ያለ። ግንዛቤ ከመፍጠር ባለፈም ህገወጥ ተግባር እያስፋፉ የሄዱ ሰዎችን በህግ አግባብ ክስ መስርቶ በተለይ 3 ቀበሌዎቻችን ላይ የቀበሌ አመራሮች ክስ እየመሰረቱ ህገወጥ ግንባታውን በህግ አግባብ እንዲያፈርሱ የተደረገበት ሁኔታ ነው ያለ። ከሱ አኳያ በዚህ ልክ ስራ እየሰራን ያለንበት ሁኔታ ነው ያለ።